የሶርስ ኤንድ ሜቶድስ ኦፍ ሂስቶሪካል ስተዲ የታሪክ ጥናት ምንጮችና ዘዴዎች፣ የምንጮች አስፈላጊነት ዘ ኢምፖርታንስ ኦፍ ሶርስ። ታሪክ ጸሐፊዎች እንደ ልብ ወለድ ጸሐፊዎች የራሳቸውን ፈጠራ አይጠቀሙም። እርግጥ ነው። ታሪክ ጸሐፊዎች እንደ ልብ ወለድ ጸሐፊዎች የራሳቸውን ፈጠራ አይጠቀሙም። ስለዚህ የታሪክ ጸሐፊዎች ስራ ከምንጮች በሚገኝ ማስረጃ የተደገፈ መሆን አለበት ማለት ነው። ስለዚህ ለታሪክ የታሪክ ምንጮች አስፈላጊ ናቸው ማለት ነው። ምንጮች የሞቱ የሚመስሉትን ነገሮች ነፍስ ዘርተው ወደ ህይወት የሚመልሱ መሳሪያዎች ናቸው ማለት ነው። ምንጮች በሌሉበት ታሪክ የለም ይባላል። ስለዚህ ምንጮች ታሪክን ለማጥናትና ለመጻፍ ወሳኝ ናቸው። ሂስቶሪያንስ አር ኖት ክሪኤቲቭ ራይተርስ ላይክ ኖቨሊስትስ። እና እነዚህ ሂስቶሪያን የሚባሉት የታሪክ ጸሐፊዎች አር ኖት ክሪኤቲቭ ራይተርስ አይደሉም፣ እንደ ልቦለድ ጸሐፊዎች ማለት ነው። ስለዚህ እንደ ልቦለድ ጸሐፊዎች ሂስቶሪያኖች አር ኖት ክሪኤቲቭ ራይተርስ አይደሉም ማለት ነው። ስለዚህ ፈጠራን ተጠቅመው አይደለም ታሪክን የሚጽፉት። therefore the work of historian must be supported by evidence arising from source። ስለዚህ the work of historian የሂስቶሪያን ስራቸው የግዴታ must be ምን መደረግ አለበት? መደገፍ አለበት። በምን? by evidence የሆነ ኤቪደንስ arising from ከሆነ ሶርስ በተገኘ ከሆነ ሶርስ በተገኘ መረጃ ስራቸው መደገፍ አለበት ማለት ነው። ሶርስስ አር ኢንስትሩመንትስ ሊሆኑ ይችላሉ። እነዚህ ሶርሶች ምን አይነት ሊሆኑ ይችላሉ? ኢንስትሩመንትስ ናቸው። ዛት ብሪንግ ቱ ላይፍ ዋት አፒር ቱ ሃቭ ቢን ዴድ ነው። እና እነዚህ ሶርሶች የሞቱ የሚመስሉትን ነገሮች ነፍስ ዘርተው ወደ ህይወት የሚመልሱ መሳሪያዎች ናቸው ማለት ነው። ሶርስስ አር ኢንስትሩመንትስ ናቸው፣ መሳሪያዎች ናቸው። ዛት ብሪንግ ቱ ላይፍ ዋት አፒር ቱ ሃቭ ቢን ዴድ ኢት ኢዝ ሳይድ ዛት ዌር ዜር አር ኖ ሶርስ ሶርስ ከሌለ ዜር ኢዝ ኖ ሂስትሪ። ስለዚህ ሶርስ ከሌለ ሂስትሪ የለም። ዜር አር ኖ ሶርስ ዜር ኢዝ ኖ ሂስትሪ። ሶርስ አር ዜርፎር ኬይ ቱ ዘ ስተዲ ኤንድ ራይቲንግ ኦፍ ሂስትሪ። ስለዚህ ሶርሶች ምንጮች ምንድን ናቸው? ዋና ቁልፍ ናቸው ቱ ዘ ስተዲ ኤንድ ራይቲንግ ኦፍ ሂስትሪ ማለት ነው። ስለዚህ ታሪክን ለማጥናትም እና ለመጻፍ ሶርሶች ምንድን ናቸው? ምንጮች ታሪክን ለማጥናትና ለመጻፍ ወሳኝ ኪ ናቸው ማለት ነው። የመጀመሪያና የሁለተኛ ደረጃ ምንጮች ፕራይመሪ ኤንድ ሰከንደሪ ሶርስስ። የታሪክ ምንጮች በሰፊው በሁለት ይከፈላሉ። የመጀመሪያ ደረጃ ፕራይመሪ እና ሁለተኛ ደረጃ ሰከንዳሪ ምንጮች። የመጀመሪያ ደረጃ ምንጮች ካለፈው ጊዜ ተርፈው አሁን በእጃችን ላይ ያሉ የታሪክ አሻራዎች ናቸው። እነዚህ ድርጊቱ ከተፈጸመበት ጊዜና ቦታ ጋር በቀጥታ የተገናኙ ወይንም የመጀመሪያ እጅ መረጃዎች ናቸው ፕራይመሪ የሚባሉት ማለት ነው። ምን ናቸው ስንል ለምሳሌ የብራና ጽሑፎች፣ ማስታወሻ ደብተሮች፣ ደብዳቤዎች፣ የቃለ ጉባኤ መዝገቦች፣ የፍርድ ቤትና የአስተዳደር ፋይሎች፣ የጉዞ ሰነዶች፣ ፎቶግራፎች፣ ካርታዎች ፕራይመሪ ናቸው። የቪዲዮና የድምፅ ቁሳቁሶች እንዲሁም እንደ ሳንቲሞች፣ ቅሪተ አካላት፣ መሳሪያዎች፣ ቁሳቁሶችና ህንፃዎች አሉ፣ ቅርሶች። እነዚህ በሙሉ ምንድን ናቸው? የመጀመሪያ ፕራይመሪ ናቸው ማለት ነው። ፕራይመሪ ሶርስ ናቸው። ሁለተኛ ደረጃ ምንጮች ወይንም ሰከንደሪ የሚባሉት ደግሞ ስለ ባለፉት ክስተቶች የተጻፉ የታተሙ የሁለተኛ እጅ ዘገባዎች ናቸው። እነዚህም ድርጊቱ ከተፈጸመ ከረጅም ጊዜ በኋላ የሚጻፉ ሲሆን አብዛኛውን ጊዜ በመጀመሪያ ደረጃ ምንጮች ላይ በመመስረት
ምን እንደተፈጠረ ለምንና እንዴት እንደተፈጠረ ትንታኔ ይሰጣሉ። ለምሳሌ የጥናት ጽሁፎች አርቲክልስ፣ መጽሐፍት፣ የመማሪያ መጽሐፍት፣ የህይወት ታሪኮችና ስለ ታሪካዊ ክስተቶች የተሰሩ የታተሙ ታሪካዊ ወይንም ታሪኮች ወይንም ፊልሞች ናቸው። ሁለተኛ ደረጃ ምንጮች ስለ አንድ የታሪክ ወቅት ወይንም ክስተት የተሟላ ዘገባ የሚሰጡ ቢመስሉም እነዚህ ሁለተኛ ደረጃ ምንጮች የሚባሉት ስለ አንድ የታሪክ ወቅት ወይንም ክስተት የተሟላ ዘገባ የሚሰጡ ቢመስሉም አዳዲስ ምንጮች መገኘታቸው ስለማይቀር ማንኛውም የታሪክ ስራ እንደ መጨረሻ ሊወሰድ አይችልም። ልብ በሉ። ምን አለ? ሁለተኛ ደረጃ ምንጮች ስለ አንድ ታሪክ ወቅት ወይንም ክስተት የተሟላ ዘገባ የሚሰጡ ቢመስሉም አዳዲስ ምንጮች መገኘታቸው ስለማይቀር ማንኛውም የታሪክ ስራ እንደ መጨረሻ ሊወሰድ አይችልም። ስለዚህ አዳዲስ ምንጮች አዲስ የታሪክ ትርጉም ወይንም ሙሉ በሙሉ አዲስ የታሪክ ግንባታ እንዲኖር ያስችላሉ ማለት ነው። ስለዚህ historical sources are broadly classified into two types በሁለት ይከፈላሉ ሂስቶሪካል ሶርሶች ማለት ነው። ምንና ምን? ፕራይመሪ እና ሰከንደሪ ሶርስ ናቸው። ፕራይመሪ ሶርስ የሚባሉት are surviving traces of the past available to us in the present። እነዚህ ፕራይመሪ ሶርስ የሚባሉት surviving traces of the past available to us in the present. They are originally or first hand in their proximity to the event both in time and in the space ነው። ስለዚህ እነዚህ ፕራይመሪ ሶርስ የሚባሉት ኦሪጂናል ወይንም ፈርስት ሃንድ ናቸው። የመጀመሪያ ደረጃ ኦሪጂናል የሆኑ ፕሮክሲሚቲ ከቅርበት አኳያ ቱ ዘ ኢቨንት ለክስተቱ በጣም ቅርብ የሆኑ በድርጊቱ ሲፈጸም የነበሩ በቦታው ላይ ያሉ የተገኙ ቁሳቁሶች ቦዚን ታይም በታይምም በስፔስም ቅርበት ያላቸው ናቸው። ኤግዛምፕልሶች ስንመለከት ማኑስክሪፕትስ፣ ዲያሪያዎች፣ ሌተርስ በዛ ታይም ላይ የተጻፉ ሌተሮች፣ ሚንትስ፣ ካርት ሪካርዶች፣ እነዚህ አድሚኒስትሬቲቭ ፋይሎች። ካርት ሪካርድ ማለት የፍርድ ቤት መዝገቦች፣ አድሚኒስትሬቲቭ ፋይልስ የአስተዳደራዊ ፋይሎች መዝገቦች፣ ትራቭል ዶክመንትስ የጉዞ ዶክመንቶች፣ ፎቶግራፎች ሊሆኑ ይችላሉ፣ ማፕስ፣ ቪዲዮ ኤንድ ኦዲዮ ቪዥዋል ማቴሪያልስ በዛ ታይም ላይ የነበሩ እንዲሁም አርቲፋክትስ። አርቲፋክት ማለት ኮይኖች አሉ፣ ፎሲልስ አሉ፣ ኮይን ሳንቲሞች፣ ፎሲል ቅሪተ አካላቶች አሉ፣ ዊፖን የጦር መሳሪያዎች፣ ዩቴንሲልስ እነዚህ በሙሉ አርቲፋክትስ ውስጥ ያሉ ፕራይመሪ ሶርሶች ናቸው። እንዲሁም ቢልዲንጎች፣ ህንፃዎች እነዚህ ፕራይመሪ ሶርስ ተደርገው ይወሰዳሉ ማለት ነው። ሌሎች ሰከንደሪ ሶርስ የሚባሉት ኦን ዘ አዘር ሃንድ ሰከንድ ሃንድ ፐብሊሽድ አካውንትስ ናቸው። እነዚህ ሰከንድ ሃንድ ሁለተኛ ሰከንድ ሃንድ ፐብሊሽድ አካውንት ሲሆኑ አባውት ስለ ፓስት ኢቨንቶች ማለት ነው እና ዚያ ሪትን ሎንግ አፍተር ዘ ኢቨንት ሃዝ ኦከርድ ነው እና እነዚህ የተጻፉት ሪትን የተደረጉት ሎንግ አፍተር ዘ ኢቨንት ሃዝ ኦከርድ ድርጊቱ ከተከሰተ ከረጅም ጊዜ በኋላ የተጻፉትን ፕሮቫይዲንግ አን ኢንተርፕሪቴሽን ኦፍ ዋት ሃፕንድ ምን ተፈጠረ የሚለውን የሚያቀርቡ ዋይ ኢት ሃፕንድ ለምን ተፈጠረ ኤንድ ሃው ኢት ሃፕንድ እንዴት ተፈጠረ ኦፍን ቤዝድ ኦን በምን ቤዝድ መሰረት በማድረግ ነው ፕራይመሪ ሶርሶችን መሰረት በማድረግ ከላይ ያየናቸውን ጠይቁ ከሆነ ሰከንደሪ ሶርስ ይባላሉ ማለት ነው። ኤግዛምፕል የሰከንደሪ ሶርሶች ኢንክሉድ አርቲክልስ፣ ቡክ መጽሐፍቶች አሉ፣ አርቲክሎች፣ ቴክስት ቡክስ ቴክስት ቡክ ራሱ ምንድነው ሰከንደሪ ነው። ባዮግራፊስ፣ ፐብሊሽድ ሂስቶሪስ ኦር ሙቪስ ኖ ሂስትሪ ወርክስ ኢዝ ፋይናል። በቃ ምንም አይነት ኖ ሂስትሪ ወርክስ ኢዝ ፋይናል የሂስትሪ በቃ የመጨረሻ ደረጃ ነው ተብሎ እንደ ማስረጃ ሊወሰዱ አይችሉም። ኖ ሂስትሪ ወርክስ ኢዝ ፋይናል አስ ኒው ሶርስስ ሜክ ፖሲብል ኒው ሂስቶሪካል ኢንተርፕሬቴሽን። ስለዚህ አዳዲስ
ኒው ሶርሶች አዳዲስ ሶርሶች ሲከሰቱ ሜክ ፖሲብል ሊሆኑ ስለሚችሉ ኒው ሂስቶሪካል ኢንተርፕሬቴሽን ሌላ አዲስ ትርጉም ይዘው ይመጣሉ ማለት። ስለዚህ ኖ ሂስትሪ ወርክ ኢዝ ፋይናል አስ ኒው። ለምንድን ነው ኖ ሂስትሪ ወርክ ኢዝ ፋይናል ያልሆነው? አስ ኒው ሶርስስ ሜክ ፖሲብል ኒው ሂስቶሪካል ኢንተርፕሬቴሽንስ ሊያመጡ ስለሚችሉ። ሌላው ኦራል ዳታ ነው። የአፍ መረጃዎች ወይንም ኦራል ዳታ እንመልከት። ኦራል ዳታ ሌላው የታሪክ ምንጭ ዘርፍ ናቸው። የአፍ ምንጮች ወይንም ኦራል ዳታ የሚባሉት በተለይ የጽህፈት ባህልን ለሌላቸው ማህበረሰቦች ታሪክን ለማጥናትና ለመመዝገብ በጣም ጠቃሚ ናቸው። አንዳንድ አካባቢዎች የጽህፈት ባህል ላይኖራቸው ይችላል። የጽህፈት ባህል ለሌላቸው ማህበረሰቦች ታሪክን ለማጥናትና ለመመዝገብ በጣም ጠቃሚ የሆኑት ማን ናቸው ብትባሉ ኦራል ዳታ ናቸው። እንዲሁም የጎደሉ የታሪክ ክፍተቶችን ለመሙላትና የተጻፉ ቃላትን ለማረጋገጥ ያገለግላሉ ማለት ነው ኦራል ዳታዎች። በብዙ ማህበረሰቦች ውስጥ ሰዎች መረጃን ከአንድ ትውልድ ወደ ሌላው ያስተላልፋሉ። በምን? በኦራል ዳታ። እና ለምሳሌ በህዝባዊ ዘፈኖችና ተረቶች አማካኝነት ህዝባዊ ዘፈኖች፣ ተረቶች እነዚህ ኦራል ዳታ ናቸው። ይህ አይነቱ የአፍ መረጃ የአፍ ወግ ኦራል ትራዲሽን ይባላል። በህዝባዊ ዘፈኖች፣ ተረቶች አማካኝነት ሰዎች መረጃን ከአንድ ትውልድ ወደ ሌላ ያስተላልፋሉ እና ይህ አይነቱ የአፍ መረጃ ምን ይባላል? የአፍ ወግ ወይም ኦራል ትራዲሽን ይባላል ማለት ነው። ሰዎች እንዲሁም ስላሳለፉት የህይወት ተሞክሮ የአፍ ምስክርነት ወይንም የግል ትውስታ ሊሰጡ ይችላሉ ማለት ነው። ሰዎች እንዲሁም ስላሳለፉት የህይወት ተሞክሮ በህይወታቸው ሲኖሩ ያሳለፉት ተሞክሮ አለ። ስለሱ የአፍ ምስክርነት ወይንም የግል ትውስታ ሊሰጡ ይችላሉ። ይህ አይነቱ ምንጭ ደግሞ ምን ይባላል? የአፍ ታሪክ ኦራል ሂስቶሪ በመባል ይታወቃል። ኦራል ሂስቶሪ ምንድነው ከተባላችሁ ሰዎች ስላሳለፉት የህይወት ተሞክሮ የአፍ ምስክርነት ወይንም የግል ትውስታ ሊሰጡ ይችላሉ። የአይነቱ ምንጭ ምን ይባላል? ኦራል ሂስቶሪ ይባላል። ኦራል ትራዲሽን ከላይ እንዳየነው በብዙ ማህበረሰቦች ውስጥ ሰዎች መረጃን ከአንድ ትውልድ ወደ ሌላ ያስተላልፋሉ። እንዲህ አይነቶች ምን ይባላሉ? ኦራል ትራዲሽን ይባላሉ። በህዝባዊ ዘፈኖች እና ተረቶች አማካኝነት መረጃን ከአንድ ትውልድ ወደ ሌላ የሚያስተላልፉ ከሆነ ኦራል ትራዲሽን ሲባል፣ ኦራል ሂስቶሪ ማለት ግን የህይወት ተሞክሮን ስላሳለፉት የህይወት ተሞክሮ የአፍ ምስክርነት ወይም የግል ትውስታ ሲሰጡ ምን ይባላል? ኦራል ሂስቶሪ በመባል ይታወቃል። ኦራል ዳታ ኮንሲስትስ ዘ አዘር ካታጎሪ። እንግዲህ ኦራል ዳታ ኮንሲስትስ ዘ አዘር ካታጎሪ ብለናል። እነዚህ ኦራል ዳታ የሚባሉት they are valuable for studying non-literate society እና filling gap in writing records። ራይቲንግ ሪከርድ ላይ በጽሁፍ ሪከርድ ላይ የጎደሉ ያሉ ጋፖችን ይሞላሉ ማለት ነው እነዚህ ኦራል ዳታዎች እና valuable ናቸው for studying non-literate። በተለይ non-literate አካባቢ ላይ non-literate ሶሳይቲ ላይ ያለውን ጋፕን ለመሙላት ያልተጻፉ ሪከርድ ያልተጻፉ ሪከርዶችን ፊሊንግ ጋፕ ለመሙላት እንዲሁም ያልተማሩ ነን ሊትሬት የሆኑ ያልተጻፉ ሊትሬት የሆኑ ሶሳይቲ አካባቢዎች ያሉ ጋፖችን ቫልዩብል አላቸው ማለት ነው ኦራል ዳታዎች። ኦራል ትራዲሽን እና አንደኛው ደግሞ ሌላ አዘር ኦራል ሂስትሪ ያልነው። ኦራል ትራዲሽን ማለት ሪፈርስ ቱ ኢንፎርሜሽን ትራንስሚትድ ስሮ ጀነሬሽንስ። ኢንፎርሜሽን ወደ ከአንድ ጀነሬሽን ወደ ሌላ ጀነሬሽን ከትውልድ ወደ ትውልድ ሊተላለፍ የሚችለው ላይክ ኤግዛምፕል እንደ በፎልክ ሶንግስ በሳይንግስ በእነዚህ የሚተላለፍ ከሆነ ኢንፎርሜሽን
ኦራል ትራዲሽን ይባላል። በሶንግ ሊሆን ይችላል። በእነዚህ የሚተላለፍ ከሆነ ኦራል ትራዲሽን እንለዋለን። ዋይል ኦራል ሂስትሪ ማለት ግን ኮንሲስት ኦፍ ፐርሰናል ሪኮሌክሽን ኦፍ ሊቭ ኤክስፔሪንስ የአንድ ሰው የህይወት ተሞክሮ ላይቭ ኤክስፔሪንሱን ፐርሰናል ሪኮሌክሽን እሱን የሚያስተላልፍ ከሆነ የአንድ ሰው ህይወት ተሞክሮ የሚያስተላልፍበት ከሆነ ያ ኦራል ሂስትሪ ይባላል ማለት ነው። ሌላው ሂሳዊ ግምገማ ክሪቲካል ኢቫሉዌሽን እናያለን። ክሪቲካል ኢቫሉዌሽን ለኢትዮጵያና ለቀንድ አፍሪካ ታሪክ የታሪክ ጸሐፊዎች ከላይ የተገለጹትን ምንጮች ጥምረት ይጠቀማሉ። ለኢትዮጵያና ለቀንድ አፍሪካ ታሪክ የኢትዮጵያን ታሪክ ሲጽፉ የአፍሪካ ቀንድ አካባቢ ያሉ ታሪኮች ሲጽፉ የታሪክ ጸሐፊዎች ከላይ የተገለጹትን ምንጮችን ጥምረት ይጠቀማሉ። ሶስቱንም ከላይ ያየናቸውን ፕራይመሪ፣ ሰከንደሪ፣ ኦራል ያልናቸውን ማለት ነው እነሱ ይጠቀማሉ። ሆኖም ግን የመረጃው ምንጭ ምንም ይሁን ምን የመጀመሪያ ደረጃም ሆነ ሁለተኛ ደረጃ የተጻፈም ሆነ የአፍ መረጃው እንደ ማስረጃ ከመወሰዱ በፊት በጥብቅ መገምገም አለበት። የግዴታ እንደ ማስረጃ ከመወሰዳቸው በፊት ምን መደረግ አለባቸው? በጥብቅ መገምገም አለባቸው። የመጀመሪያ ደረጃ ምንጮች ኦሪጂናል እና ትክክለኛ መሆናቸው መረጋገጥ አለበት። እውነት ነው። ምክንያቱም አንዳንድ ጊዜ እንደ ደብዳቤ ያሉ ምንጮች ሊጭበረበሩ፣ ሊሰረዙ ወይንም ሊደለዙ ይችላሉ። ደብዳቤው ሊጭበረበር ሊሰረዝ ስለሚችል መረጋገጥ ቸክ መደረግ አለበት። ሁለተኛ ደረጃ ምንጮች ደግሞ የታሪክ ትንታኔያቸው አስተማማኝ መሆኑ መፈተሽ አለበት። የአፍ መረጃዎች በጊዜ ሂደት ሊዛቡ ስለሚችሉ ምንም ብዙም አያስተማምንም። የአፍ መረጃዎች በጊዜ ሂደት ሊዛቡ ስለሚችሉ ኦሪጂናልነታቸውን ሊያጡ ይችላሉ ማለት ነው። ስለዚህ እውነታውን ለማረጋገጥ እንደ የጽሁፍ ሰነዶች ካሉ ሌሎች ምንጮች ጋር መነጻጸር አለባቸው ማለት ነው። የአፍ መረጃዎች ማለት ነው። for the history of Ethiopia and the Horn, historian uses combination of those sources እና for the history of Ethiopia የኢትዮጵያም ሂስትሪ የሚሆን the Hornም ቀንዱ የአፍሪካ ቀንድም ሂስቶሪያን የታሪክ ጸሐፊዎች uses combination of those sourceዎችን ይጠቀማሉ ማለት ነው። ሶስቶችን እና however ነገር ግን all data must be subjected to critical evaluation መደረግ አለበት ነው። ፕራይመሪ ሶርሶች የፕራይመሪ ሶርስ የሚባሉት must be verified መደረግ አለባቸው for authenticity ለትክክለኝነታቸው የግዴታ ፕራይመሪ ሶርሶቹ must be ምን መደረግ አለባቸው? verified መደረግ አለባቸው ነው። to avoid forgeries ለማስወገድ ማለት ነው። ሰከንደሪ ሶርሶች ደግሞ for reliability ሰከንደሪ ሶርሶች ለሪሊያቢሊቲ አስተማማኝነታቸውን ቼክ ለማድረግ ሰከንደሪ ሶርሶችን ደግሞ እነሱም ቼክ መደረግ አለባቸው ነው። ክሪቲካል ኢቫሉዌሽን መደረግ አለበት። and oral data must be cross checked መደረግ አለበት to prevent distortion ኦራል ዳታዎችም የግዴታ ክሮስ ቼክ መደረግ አለባቸው ምንን ለመከላከል? to prevent distortionን ለመከላከል። unlike ኖቬሊስት ከኖቬሊስቶች በተለየ መልኩ ሂስቶሪያንስ ታሪክ ጸሐፊዎች must find evidence ምን መፈለግ አለባቸው? የግዴታ ኤቪደንስ ማስረጃ question it ጥያቄ መጠየቅ አለባቸው and provide logical explanation ሎጂካል የሆነ ማብራሪያ ኤክስፕላኔሽንን ፕሮቫይድ ማቅረብ አለባቸው። based on that ኤቪደንሱን በመጠቀም ምን ማድረግ አለባቸው? እነዚህ ሂስቶሪያኖች የግዴታ must find evidence መፈለግ አለባቸው question it and provide logical explanation ማቅረብ አለባቸው based on that evidence ነው። ከላይ ያየናቸውን አጭር ማጠቃለያ ሾርት ኖት አይተን ሪቫይዝ እናድርጋቸው። የታሪክ መሰረት
ፋውንዴሽን እንመልከት። ታሪክ ያለ ምንጭ ሊጻፍ አይችልም። ሶ ኖ ሶርስ ኖ ሂስትሪ። ተመልከቱ። ሶ የታሪክ መሰረት ፋውንዴሽኑ ምንድን ነው? ሶርስ ነው። ሶ ያለ ታሪክ ታሪክ ያለ ምንጭ ሊጻፍ አይችልም። ሶ ኖ ሶርስ ኖ ሂስትሪ። ሶርስ ከሌለ ሂስትሪም የለም ብላችሁ ያዙት። የመጀመሪያ ደረጃ ምንጮች ፕራይመሪ ሶርስ የሚባሉት ድርጊቱ በነበረበት ጊዜ የነበሩ ቀጥተኛ መረጃዎች፣ ለምሳሌ ቅርሶች ሊሆኑ ይችላሉ፣ ደብዳቤዎች፣ ፎቶዎች ፕራይመሪ ሶርስ ናቸው። ሁለተኛ ደረጃ ምንጮች ሰከንደሪ ሶርስ የሚባሉትስ ድርጊቱ ካለፈ በኋላ በመጀመሪያ ደረጃ ምንጮች ላይ ተመስርተው በመጀመሪያ ደረጃ ምንጮች ላይ ተመስርተው የሚጻፉ ትንታኔዎች፣ ለምሳሌ መጽሐፍት፣ መማሪያዎች ናቸው። የአፍ መፍቻ ኦራል ዳታ በሁለት ይከፈላል። የአፍ ወግ ከድሮ ጀምሮ በቃል የሚወርድ እና የአፍ ታሪክ የሰው የግል ትውስታ፣ እነዚህ ኦራል ዳታ ይባላሉ። በሁለት ይከፈላሉ የአፍ ወግ። ይሄ ኦራል ዳታ ማለት በቃ የአፍ ወግ ከድሮ ጀምሮ በቃል የሚወርድ ያለውና የአፍ ወግ ኦራል ዳታ እና የአፍ ታሪክ የሰው የግል ትውስታ፣ እነዚህ ያሉ ማለት ነው። ሂሳዊ ግምገማ ክሪቲካል ኢቫሉዌሽን ምንድን ነው ስንል ማንኛውም የታሪክ ምንጭ ከመጠቀማችን በፊት ትክክለኛነቱን መረጋገጥ ክሮስ ቼክ መደረግ አለበት። እሱ ምን ይባላል? ክሪቲካል ኢቫሉዌሽን ነው ሂሳዊ ግምገማ። ኦኬ፣ እስካሁን ያየናቸውን የክለሳ ጥያቄዎችና መልሶች አሉ፣ እነሱን እንሰራለን ማለት ነው። ጥያቄዎችን ኖቶችን የምትፈልጉ ከሆነ ቴሌግራም ላይ አስቀምጥላችኋለሁ፣ ኮሜንት ላይ ያሳውቁኝ። እሺ፣ ፓርት 1 መልቲፕል ቾይስ ኩዌሽንስ። ኩዌሽን 1 according to the text, why are historians different from novelists? According to the text, why are historians different from novelists? A ሂስቶሪያን ምንድን ነው ያለ ጥያቄው? according to the ሂስቶሪያኖች ዲፈረንት ፍሮም ከኖቭሊስት የሚለዩት በምንድን ነው? ኤ ሂስቶሪያን ራይት ሎንገር ቡክስ፣ ኖ። ቢ ሂስቶሪያንስ ሪሌይ ኦን ክሪኤቲቭ ኢማጂኔሽን፣ ሲ ሂስቶሪያን መስት ሳፖርት ዚየር ወርክ ዊዝ ኤቪደንስ ፍሮም ሶርስስ፣ ዲ ሂስቶሪያን ኦንሊ ራይት አባውት ፌመስ ፒፕል። ስለዚህ መልሱ ምንድን ነው? ሲ ሂስቶሪያን መስት ሳፖርት። ሂስቶሪያን የታሪክ ጸሐፊዎች የግዴታ መስት ሳፖርት መደገፍ አለባቸው ዚየር ወርክ ስራቸውን ዊዝ ኤቪደንስ ፍሮም ሶርስ ማለት ነው። አንሰር ሲ ኮሬክት ሲ ነው። ሶ ምን ይላል ዶክመንቱ? ሂስቶሪያን አር ኖት ክሪኤቲቭ ራይተርስ። ሂስቶሪያኖች ክሪኤቲቭ ራይተርስ ፈጥረው አይጽፉም ላይክ እንደ ኖቬሊስቶች። ኤንድ ዜር ወርክ ስራቸው ደግሞ ሂስቶሪያን መስት ቢ ሳፖርትድ መደረግ አለበት። በምን? ባይ ኤቪደንስ፣ በኤቪደንስ በማስረጃ አራይዚንግ ፍሮም ከሶርስ የተገኘ በሱ መደገፍ አለበት ስራቸው ነው። ጥያቄ ቁጥር 2 what is the meaning of the phrase where there are no source ከሌለ there is no history የሚለው ፍሬዝ ምን ማለት ነው ይላል። ኤ history is a form of fiction፣ ቢ sources are the essential key to the studying and writing history፣ ሲ history only exists if it's written in a book፣ ዲ only primary sources are useful። so the answer is ቢ sources are essential key ናቸው to studying እና writing history። መልሱ ቢ ነው። ማብራሪያውን አንብቡት፣ ቪዲዮን ፖዝ እያደረጋችሁ። ጥያቄ ቁጥር 3 which of the following definition of primary source definition ያዘ? ኤ a published account written long after an event፣ published account written long after an event አይደለም። ቢ a textbook used in modern schools፣ textbook primary source textbook አይደሉም። surviving traces of the past that are original or first hand፣ ዲ a movie made about historical figure። no the answer is C ነው። surviving traces of the past that are original የሆነ first hand ነው primary source የሚባለው። correct answer C። explanation አንብቡት። question number 4 ቪዲዮ እንዳይረዝም በማለት ነው የፈጠንኩኝ። እሺ ጥያቄ ቁጥር 4 which of those is an example of an artifact?
ኤ ባዮግራፊ አርቲፋክት ምንድን ነው? ኤ ባዮግራፊ፣ ቢ ቴክስት ቡክ፣ ሲ ፎሲል ኦር ኤ ኮይን፣ ዲ አን ኦራል ቴስቲሞኒ። ስለዚህ አርቲፋክት ማለት ምን ምን ናቸው? ባዮግራፊ፣ ቴክስት ቡክ፣ ፎሲል ኦር ኮይን፣ ኤ ዲ አን ኦራል ቴስቲሞኒ ይላል። መልሱ ሲ ፎሲል ኦር ኮይን ነው ይላል። ስለዚህ ፎሲል ኦር ኮይን ምንድን ናቸው? ኤግዛምፕል ኦፍ አርቲፋክት ናቸው። አርቲፋክት ናቸው። ዶክመንት ሊስትስ አርቲፋክት ሰቻስ አርቲፋክት የሚባሉት ኮይንስ፣ ፎሲልስ፣ ዊፖንስ የጦር መሳሪያዎች፣ ዩቴንሲልስ፣ ቢልዲንግ አስ ፕራይመሪ ሶርስ ኤግዛምፕል። እነዚህ አርቲፋክት ውስጥ ያሉ ፕራይመሪ ሶርሶች ናቸው። እሺ ጥያቄ ቁጥር 5 ዋት ኢዝ ዘ ሜን ካራክተሪስቲክስ ኦፍ ሰከንደሪ ሶርስ የሚባለው ሰከንደሪ ሶርስ ዋና ካራክተሪስቲክሱ ምንድነው? ኤ they are handwritten material like diarrhea, B they are second hand accounts written long after the event. so the answer ምንድነው? the second hand account ናቸው written long after the event B። ጥያቄ ቁጥር 6 why is no historical work ever considered final? ሂስቶሪካል ወርክ የሂስቶሪካል ስራ ኤቨር ኮንሲደር እንደ ፋይናል የማይታይ ለምንድን ነው? ኤ ቢኮዝ ሂስቶሪያን ኦፍን ቼንጅ የር ማይንድ ሀሳባቸው ስለሚቀይሩ ኖ ቢኮዝ ኒው ሶርስስ ኪፕ ካሚንግ ቱ ላይት ኒው ሶርስ ኪፕ ካሚንግ ቱ ላይት ሲ ቢኮዝ ኖቢሊስት ሪድ ቤተር ስቶሪስ ኖ ዲ ቢኮዝ ሰከንደሪ ሶርስ አር አንሪላያብል ሶ ዘ አንሰር ኢዝ ቢ ቢኮዝ ኒው ሶርስስ አዳዲስ ሶርሶች ኪፕ ካሚንግ ቱ ላይት አዳዲስ ሶርሶች ስለሚገኙ የሂስትሪ ስራ በቃ እንደ ፋይናል ተደርጎ አይወሰድም ማለት ነው። አዳዲስ ማስረጃዎች ይመጣሉ። ሶ ዘ ቴክስት ኤክስፕሌን ዛት ኖ ሂስትሪ ወርክ ካን ቢ ቴክን አስ ፋይናል ተብሎ አይወሰድም። አስ ኒው ሶርስ ኪፕ ካሚንግ ቱ ላይት ስለሚመጣ which allows for new interpretations። ጥያቄ ቁጥር 7 which source is particularly valuable for studying non-literate society? non-literate society አካባቢ ለማጥናት የትኛው ሶርስ ነው? which source is particularly valuable for studying? A manuscripts, B character records, C oral data, D administrative files። C oral data ናቸው non-literate አካባቢ። ስለዚህ ኮሬክት አንሰር ሲ ነው። ኦራል ዳታዎች ናቸው። ምን ይባል? the text explicit mentions that oral sources are especially valuable በጣም የሚጠቅሙበት እነዚህ ኦራል ሶርስ የሚባሉት to study እና document the history of non-literate societyዎች አካባቢ ነው። ጥያቄ ቁጥር 8 information transmitted through folk songs ኢንፎርሜሽን ትራንስሚት ይደረጋል ይተላለፋል through በፎልክ ሶንግስ እና በፎልክ ሳይንግስ is known as ምን ተብሎ ይታወቃል? ኤ ኦራል ሂስቶሪ፣ ቢ ኦራል ትራዲሽን፣ ሲ ሰከንደሪ ሶርስ፣ ዲ ራይቲንግ ወርድ። መልሱ ኦራል ትራዲሽን ነው። ኦራል ትራዲሽን ነው። ሶ አንሰር ቢ። ጥያቄ ቁጥር 9 what is oral history according to the text? oral history ማለት ነው። ኤ ancient myths እና legends፣ ቢ published story in books፣ ሲ personal recollection of lived experience፣ ዲ handwriting diary። ሶ ኦራል ሂስትሪ ማለት ምን ማለት ነው? ኦራል ሂስትሪ ማለት ancient myths እና legend ኖ published story in books, personal recollection of lived experience, handwriting diary። ኦኬ ኦራል ሂስትሪ ማለት ancient myths and legends ሳይሆን ሲ personal recollection of lived experience ነው ማለት ነው። personal recollection of ኦኬ አው personal recollection of lived experience አንድ ሰው በህይወት ዘመኑ ሲኖር ያለው ኤክስፔሪየንስ ልምዱ ሲኖር ያካበተው ኤክስፔሪየንሱ እሱ ኦራል ሂስትሪ ይባላል። ኦኬ the text define oral history as oral testimonies or personal recollection of lived experience. before using any source as evidence ከመጠቀማችን በፊት ማንኛውም ሶርስ ኤቪደንስ ከመጠቀማችን በፊት
historian must perform A. creative writing, B. creative evaluation, critical evaluation, C. translation, D. memorization። ምንድነው? critical evaluation ማድረግ አለባቸው። answer is B. why must primary source be verified? ፕራይመሪ ሶርሶች ለምንድን ነው ቬሪፋይድ የሚደረጉት? A. to check for original datas, B. to ensure there are no forged, C. to make them into books, D. to find folk songs. So to check for original datas, to ensure they are not forged. So the answer is B. to ensure they are not forged አለመሆናቸውን ቸክ እርግጠኛ ለመሆን ነው እንግዲህ እነሱን ቸክ ማድረግ ነው። እሺ ጥያቄ ቁጥር 12 what is the major risk associated with oral data? the major risk associated with oral data ጋራ ማነው ሪስኩ ማን ነው? B. it may lose originality due to distortion over time። እሺ በፍጥነት እንሰራለን ለቪዲዮው እንዳይረዝም። ጥያቄ 13 to determine the veracity of oral data, historian should answer B. cross check it with other source like written documents. true false? historian uses the same methods as novelist to create their story. historianoች ዩዝ ዘ ሴም ሜተድ ነው የሚጠቀሙት አስ ኖቬሊስት ቱ ክሬት ዴር ስቶሪዎቻቸውን ለመጻፍ ልክ እንደ ኖቬሊስቶች ነው አይደለም። ፎልስ ነው። አንሰር ኢዝ ፎልስ ነው። ሶ ዘ ቴክስት ቢጊን ባይ ምን ብሏል? ሂስቶሪያኖች አር ኖት ክሬቲቭ ራይተርስ አይደሉም ላይክ እንደ ኖቬሊስቶች ኤንድ መስት ሪላይ ኦን ኤቪደንስ ላይ ነው የሚል አይተናል። 15ኛ ማፕስ እና ፎቶግራፍስ አር ኮንሲደር ፕራይመሪ ሶርስ ናቸው ይላል። ማፕ እና ፎቶግራፍ ኮንሲደር እንደ ፕራይመሪ ሶርስ ናቸው። ትሩ ኦር ፎልስ? አይ ቲንክ ማፕ እና ፎቶግራፍ ትሩ ፕራይመሪ ናቸው። እሺ ሰከንደሪ ሶርስ አር ዩዥዋሊ ቤዝድ ኦን ፕራይመሪ ሶርስ ነው ይላል። ሰከንደሪ ሶርሶች አብዛኛው ጊዜ ቤዝድ ኦን የሚደረጉት ፕራይመሪ ሶርስ ነው። መልሱ ትሩ ነው። ጥያቄ ቁጥር 17 ኦራል ትራዲሽን እና ኦራል ሂስትሪ አር ዘ ኤግዛክት ሴም ቲንግ ናቸው። ኦራል ትራዲሽን ኦራል ሂስትሪ አይደሉም፣ የተለያዩ ናቸው። ፎልስ ነው። ዘ ቴክስት ዲስቲንጉሽ ቢትዊን ዘ ቱ ሶ ኦራል ትራዲሽን ኢዝ ፓስድ ስሩ ጀነሬሽን ከጀነሬሽን ወደ ጀነሬሽን የሚተላለፍ ነው ላይክ እንደ ፎልክ ሶንግ while ኦራል ሂስትሪ የምንለው ግን ኢዝ ፐርሰናል ሪኮሌክሽን ኦፍ ሊቭድ ኤክስፔሪየንስ ነው። የሆነ ሰው ሲኖር ያለው ላይፍ ኤክስፔሪየንስ ነው፣ የህይወት ተሞክሮ እሱ ኦራል ሂስትሪ ሲባል። ኦራል ትራዲሽን ባህሉ ግን ምንድነው? ከአንድ ጀነሬሽን ወደ ሌላ ጀነሬሽን የሚተላለፍ ኦራል ትራዲሽን ይባላል። 18ኛ ኦንሊ ኦራል ሶርስስ ኒድ ቱ ቢ ክሮስ ቼክ እና ኢቫሉዌት መደረግ ያለባቸው ኦንሊ ኦራል ሶርስ ናቸው ያለ ነው አይደለም። ሁሉም መደረግ አለባቸው። ፎልስ ነው። ሶ ፕራይመሪም ሰከንደሪም ማለት ዋትኤቨር ዘ ሶርስ ማንኛውም ሶርስ ሲሆን ፕራይመሪም ሰከንደሪም ሪትን የተጻፈ የሚሆን ኦራልም ዘ ዳታ ሹድ ቢ ሳብጀክትድ ቱ ክሪቲካል ኢቫሉዌሽን መደረግ አለበት ነው።